ሁሉን ሰው የሚመለከት ቶፒክ ነውና ሁሉ ሰው ቢያየው የምወደው ቶፒክ ነው። የአማርኛችን ቃል ለሶስት የተለያዩ ነገሮች አንድ ቃል ይጠቀማል። ለምሳሌ ጭንቀት አለ፣ ስትረስን ጭንቀት ብሎ ይተረጉመዋል። ጫና ነው፣ የህይወት ጫና። ቴንሽን አለ፣ እሱንም ጭንቀት ብሎ ይተረጉመዋል። አንዛይቲ ደግሞ አለ፣ በህመም ደረጃ የሚመጣ እሱንም ደግሞ ጭንቀት ብሎ ይተረጉመዋል። ስለዚህ በየትኛው እንደምንሄድ በእንግሊዝኛው እናጣራና ከዛ ወደ አማርኛው እንምጣ። አሁን ስትረስ ሲባል ብዙ ጊዜ ስለ ስትረስ ይወራል። ስትረስ ሲባል የኛ ሰውነት ለአእምሯችን ለለውጦች የሚያደርገው ሪስፖንስ ነው፣ መልስ ነው። አንድ ነገር በህይወት የለውጥ ሲመጣ ለሱ አእምሮዬ የሚሰጠው መልስ ሪስፖንሱ እሱ ስትረስ ይባላል። እና በጣም ወሳኝ ነገር ነው ስትረስ እና ጭንቀት ነው። ሁለተኛ ሜንታል ቴንሽን ነው። ይሄ የአእምሮ ውጥረት አእምሯችንን ውጥር የሚያደርግ ጨንቀን ነገር እሱ ደግሞ ሜንታል ቴንሽን ነው፣ እሱም ጭንቀት ነው። ከዛ ወሪ ደግሞ አለ። ወሪ ደግሞ አንድ ሀሳብ አእምሯችን ውስጥ ይገባና እናብላለዋለን፣ ስንተኛ እናስበዋለን፣ ስንነሳ እናስበዋለን፣ እናሰላስለዋለን፣ እሱም ጭንቀት ነው። እና ብዙ ሰዎችን እኔንም አንቺንም ይመስለኛል አይደለም የሚመለከት ጉዳይ ነው። አንድ ጊዜ ገጠመኝን ልንገርሽ ወሬ። በሆነ ነገር በጣም ተጨንቄያለሁ። ድሮ ነው፣ ከዛሬ 20 ዓመት በፊት ነው። እና በጣም ሀሳብ ይዞኛል፣ አሰላስላለሁ፣ አወጣለሁ፣ አወርዳለሁ፣ ግራ ገብቶኛል። የህይወት ጉዳይ ነው። እና መንገድ ላይ ቆሜ እንደዛ በሀሳብ በጣም ተይዤ አንድ ሰው መጣ። እና ያ ሰው ይሄ ልብሱ የተቀደደ የጫት ገራባ የያዘ ጸጉሩ እንትን ያለ የአእምሮ ህመምተኛ፣ በተለምዶ እብድ እያለ እንደምንጠራ አይባልም፣ ግን ሌላ ቃል የለንም፣ እንደዛ ነው። ከዛ መጣ። እኔ በጣም እያሰላሰልኩ ነው። መጣና ፊት ለፊቴ ቆመ። አንተ አለኝ። ከዛ ይሁት ከእግዚአብሔር ትበልጣለህ አለኝ። አልበልጥም አልኩት። ታዲያ ምንድነው እዚህ ቆመህ የምታስበው አለ። ብለህ ቆመህ የምታስበው ምንድነው አለ። በጣም ነው የደነገጥኩት። አሁን እንደዛ አይነት ሰው ሲመጣብሽ ወይ በስመ አብ ትያለሽ ወይ በኢየሱስ ስም ይባላል አይደለም። አላልኩትም። እኔ ቀጥ ብዬ እንደ መልእክት ነው የሰማሁት። እና ከእግዚአብሔር ትበልጣለህ አለኝ። አልበልጥም አልኩት። ታዲያ ምንድነው እዚህ ቆመህ የምታስበው አለኝ። በህይወቴ ማረሳው ነው። ለካ በጣም ማሰብ ስለራስ አምላክ እንደሌለው ሰው መሆን ነው። አምላክ የሌለው ሰው መሆን ነው ለካ። ምክንያቱም የሚያስብ ስላለ፣ ስለኔ የሚያስብ ስላለ፣ እኔ ያን ያህል ቆሜ ስለራሴ ሳስብ ለካ ከባድ ስህተት ነው። እና በዛ ተማርኩ። አሁን እኔ ሳይ ሰዎች በጣም ይጨነቃሉ፣ ከመጠን በላይ ይጨነቃሉ። በጣም ያስባሉ፣ ያሰላስላሉ። ነጋዴው ይጨነቃል፣ እናት ትጨነቃለች፣ ተማሪው ይጨነቃል። እና ሁላችንን የሚመለከት ጉዳይ ነው ብዬ ነው የማስበው። አንቺ ትጨነቃለሽ? አዎ፣ የት ይቀራላው? አንዳንዴ እጨነቃለሁኝ፣ አንዳንዴ እጨነቃለሁ። በብዙ ነገሮች በጣም ተጨንቄ ራሴን ያገኘሁበት ጊዜም አለ። እና አይቀርም መጨነቅ፣ ሁላችንም እንጨነቃለን። የሚያስጨንቀን መጠኑ ምናልባት ይለያይ ይሆናል እንጂ እንጨነቃለን። እውነት ነው። ያው ሁላችንም እንጨነቃለን። ዶክተር እኔም እጨነቃለሁ። በህይወቴ ውስጥ የሚያስጨንቁኝ በርካታ ነገሮች ይኖራሉ። እግዚአብሔር ይመስገን ቶሎ እግዚአብሔር ይረዳኛል መሰለኝ። መፍትሄውንም ለማግኘት ጥሪ መፍትሄ ያገኛለሁ እንጂ እጨነቃለሁ። ግን ስለ ጭንቀት ካነሳን አይቀር እዚሁ ጋራ ብዙ ጊዜ በእኛ ማህበረሰብ የተለመደ ነገር አለ። ለምንድን ነው የምትጨነቀው? ሁሉንም ነገር አትጨናነቅ፣ ፈታበል፣ ዘናበል የሚባል ብዙ የሚነገረን ነገር አለና አንዳንዴ እኔ ሳስበው ጥሩ ጭንቀትስ የለም ወይ በህይወታችን ውስጥ? ጭንቀቶች ሁሉም መጥፎ ናቸው ወይ? አትጨነቅ ተዋቸው መባል አለባቸው ወይ? በእርግጥ እንደ ማህበረሰብ ስናስብ ጭንቀትን መጥፎ እንደሆነ ነው የምናስበውና እስቲ የተወሰነ የጭንቀት ጥሩ ጎንስ የለውም ወይ? ይሄ በጣም ጥሩ ጥያቄ ነው። ምክንያቱም አሁን ስትረስ በሚለው ከሄድን ፖዚቲቭ ስትረስ እና ኔጌቲቭ ስትረስ አለ። ፖዚቲቭ ስትረስ ምንድነው? ለምሳሌ አንድ ተማሪ ፈተና ደርሶበታል፣ ትንሽ ይጨነቃል። ስለዚህ ያ ጭንቀቱ የበለጠ እንዲሰራ ያደርገዋል፣ እንዲያጠና ያደርገዋል፣ እንዲዘጋጅ ያደርገዋል። ለሰኞ አንድ ፔፐር ጽፈሽ አምጪ ብልሽ ያንን ፔፐር ለመጻፍ አእምሮሽ በጣም ይሰራል። ፈተና ሲደርስ ምን ሆነው፣ ዴድላይን ሲኖር ምን ሆነው፣ ወይ ደግሞ ድግስ ሲመጣ፣ ሰርግ ሲመጣ ሊያሟሉ የሚሯሯጡት እሱኛው ጭንቀት፣ እሱኛው ስትረስ ጥሩ ስትረስ ይባላል፣ ፖዚቲቭ ስትረስ ይባላል። ያኛው ደግሞ የሚጎዳን አይነቱ ደግሞ ስትረስ፣ እሱ ደግሞ ጤናችንን የሚያውክ የሚረብሸን፣ እሱ ደግሞ ኔጌቲቭ ስትረስ ይባላል። ስለዚህ እንዳልሽው
ጫና የሚባለው የሚመጣብን ጫና ፈተና ሲደርስ፣ ሰርግ ሲደርስ፣ አንድ ነገር ጽፈን መጨረስ ያለብን ያኛው ጫና ፖዚቲቭ ስትረስ ነው የሚባለው ይጠቅማል። ግን ኔጌቲቭ አለ። ዛሬኛ ዓለማችን ተመልካቾቻችን ከጭንቀት እንዲወጡ ነው። ያለ ምክንያት የሚጨነቁ ሰዎች አሉ። ስለማይመጣ ነገር የሚጨነቁ ሰዎች አሉ። አይሆንም። ይሄ ኔጌቲቭ ስትረስ የምንለው ማለት ነው። ኔጌቲቭ ስትረስ ነው። ለምሳሌ እኔ አሁን ትቻለሁ። ልጆቼ ትምህርት ቤት ሲሄዱ በጣም ስለምወዳቸው የሆነ ስልክ ሲደወል የማላውቀው ቁጥር አነሳለሁ። የማነሳው ለምን መሰለሽ? ምናልባት ከትምህርት ቤት ከሆነስ ብዬ ነው። አንድ አስተማሪ ቢሆንስ የደወለው? ይኸው በዚህ ዓመት አንድ ቀን አልተደወለልኝም፣ አንድም ቀን። ስለዚህ ምን ማለት ነው? ቁጥሩ ይለያያል። 99%፣ አንዳንዶች 80-90% ያደርጉታል። የምንጨነቅበት ነገር አይሆንም። አሁን እናት ሆና ልጇን ትምህርት ቤት ልካ ልጄ እንዲሆናብኝ እረፍት ታጣለች። ከጓደኞቿ ጋር እየተጫወተች እየሳቀች ስለ ልጇ ታስባለች። አመቱን ግን ብታየው አመቱን ሙሉ አልተደወለላትም ከትምህርት ቤት፣ ምንም አልሆነችም። ልጇ አንድ ቀን ጉንፋን ይዟት ሊሆን ይችላል፣ አንድ ቀን ሆዷን አሟት ሊሆን ይችላል። ስለዚህ ስለማይመጡ ነገሮች ስለምንጨነቅ እሱን አውጥተን እንድንጥል ወይም እንድንቀንስ ነው የዛሬው ፕሮግራማችን ዓላማ። ስለ ጭንቀት ይሄን ያህል ካልን ጭንቀትን የሚያመጡ በህይወታችን ውስጥ የሚፈጠሩ ሁነቶች አሉ። ደግሞ እስኪ ስለነዛ እናውራ። ምንድን ናቸው ጭንቀት ወደ ህይወታችን እንዲመጡ የሚያደርጉ ነገሮች? ስትረስን ወይም ጭንቀትን የሚያመጡ ነገሮች በህይወታችን የሚመጡ አንደኛው በየቀኑ የሚያጋጥሙን ነገሮች ኤቭሪዴይ ሲቹዌሽንስ የሚባሉት ናቸው። ለምሳሌ እኔ አንድ ትልቅ ሰው ቀጥሬ ያለው ወይም ደግሞ አንድ ቦታ ንግግር ላደርግ ነው ተጋብዣለሁ። 3 ሰዓት ነው ንግግር ማድረግ ያለብኝ። ስወጣ ትራፊክ ጃሙ መኪናው መንገዱን ሞልቶታል። ለ3 ሰዓት ሩብ ጉዳይ ሆኗል። አሁን 3 ሰዓት ነው ንግግር የማደርገው። 3 ሰዓት እንደማልደርስ አውቃለሁ። በጣም ሲሪየስ ፕሮግራም ነው። በዛች ደቂቃ ውስጥ ምንድን ነው የሚሆነው? በጣም እጨነቃለሁ። አኪዩት ስትረስ ይባላል እና ይጨንቅሻል። አሁን ላረፍድ ነው ማለት ነው። ትላልቅ ሰዎች ተቀምጠው እየጠበቁኝ ነው። እንዴት ነው መሆነው? ይሄ ጭንቀት ነው። ከቤት ልወጣ ስል ቁልፉን አንድ ቦታ አስቀምጨዋለሁ። ከዛ የቱ ጋር እንዳስቀመጥኩት ጠፍቷል። ልጆች ቁልፉ የት ነው ያለው? የቱ ጋር ነው ያስቀመጥከው? እዛ ጋር ነው ያስቀመጥከው። ሊረፍድ ነው ባካችሁ፣ ትምህርት ቤት ደረሰ። ጠዋት ልጄን ትምህርት ቤት አደርሳለሁ። ቁልፉ ጠፋ እያለን የምንጨነቀው ትናንሽ ማይነር ነገሮች ስትረስ የሚያመጡ ናቸው። ስለዚህ አንደኛው በየቀኑ የሚፈጠሩ ነገሮች ናቸው ማለት ነው። ሁለተኛው ከገንዘብ ጋር የተያዙ ስትረሶች ናቸው። ቤት ኪራይ ሲደርስ፣ መክፈል ሲያቀት፣ የድርጅት ሲኖራቸውና ለሰራተኞቻቸው የሚከፍሉት በጊዜው ገንዘብ ሳይመጣላቸው ሲቀር፣ የባንክ ዕዳ ሲኖርባቸው፣ የባንክ ዕዳው የሚከፈልበት ቀን ደርሶ ከባንክ ማኔጀሩ ሲደውል፣ ይህ አሁን ጫና ነው ያመጣል። የገንዘብ ፋይናንሻል ስትረስ ያመጣል። አንዳንድ ጊዜ ደግሞ ያልጠበቅሽው ከበጀትሽ ውጪ የሆነ ወጪ ሲመጣ፣ ለምሳሌ መኪና ይጋጫል፣ ያልጠበቅኩት ወጪ ነው። ስለዚህ ይሄ ስትረስ ፋይናንሻል ስትረስ አሁን ሀብታሞች ጋር የሌለ ይመስልሻል አይደል? እነሱ ደግሞ በእነሱ ደረጃ አለ ማለት የባንክ ዕዳ አለ። አንዲት ሴትን ስለ ባንክ ዕዳ ሳወራት እንዲህ ስራ ላይ ያለች አይሆንም እኮ አለችኝ፣ ያለ ባንክ ገንዘብ አይሆንም አለች። ስለዚህ ሀብታም አብዛኛው የግድ አለበት አለች። መኖሩ ችግር የለውም ግን ለመክፈል ሲቸገሩ፣ ያንን ለመክፈል ሲቸገሩ፣ ቤት ኪራይ መክፈል ሲኖርብሽ ሳይኖር ሲቀር፣ ድርጅት ኖሮች ለሰራተኛ መክፈል፣ ይሄ ፋይናንሻል ስትረስ ነው። ሶስተኛው ግሩፕ ጭንቀት የሚያመጣ ከጤና ጋር የተያያዘ ነው። ለምሳሌ አዲስ ዲያግኖሲስ ሲነገራት፣ ወንዱ የፕሮስቴት ካንሰር አለበት ሲባል፣ እንዴ ስኳርህ እኮ ከፍ ብሏልና ስኳር በሽታ አለብህ ተብሎ ተመርምሮ ሲነገረው፣ ደም ብዛት አለብህ ተብሎ ሲነገረው፣ የጡት ካንሰር አለብሽ ተብሎ ሲነገር፣ አዳዲስ ነገሮች ከጤና ጋር የተያያዙ ሲመጡ ከፍተኛ ጭንቀት ያመጣሉ። አራተኛው ግሩፕ ከቤተሰብ ጋር መጣላት፣ ኩርፊያ። አሁን ጥሩ ነው ቤተሰብ ማየታቸው፣ ይህንን ጥሩ ነው። ኩርፊያ ለምሳሌ ባል ሚስቱን ያኮርፋታል ቤት ውስጥ 2 ቀን 3 ቀን፣ ያ የሚፈጥረው አትሞስፌር፣ እሷ ላይ የሚፈጥረው ጭንቀት አይረዳውም። ወይም እሷ ደግሞ ታኮርፋለች፣ እሱ ላይ የሚያመጣው ጭንቀት። ሁለቱ መካከል 3 ቀን ሲጨነቁ የሚያመጣው አኪዩት ስትረስ ከባድ ነው። መዘጋጋት፣ ማኩረፍ፣ ከምትወጁ ሰው ጋር ጮኛሽም ከሆነ መጣላት፣ ይሄ ስትረስ ያመጣል። ስለዚህ ይሄ ደግሞ የሪሌሽንሺፕ ስትረስ ይባላል።
አምስተኛው ዴፊኒትሊ የምንወደውን ሰው ስናጣ ለውጥ ነው። ይሄም ሰው ሲሞትብን አባት፣ እናት፣ ወንድም፣ የቅርብ ወዳጅ በሚሞትበት ጊዜ እኔ አንድ ወዳጄን አጥቻለሁ ባለፈው ዓመትና በጣም ቅርቤ ነበር። በጣም በየሳምንቱ ሐሙስ የምንገናኝ ሁሉን ነገር የሚያወራልኝ እኔም በነፃነት የማወራው ነው እና ድንገት ስቅታ ሂካፕስ የሚባለው መጣ። ክሊኒክ እንዲታከም ሆስፒታል ገባ፣ ተኛ። በ4 ቀን ህይወት ጋር ነው። እንደዚህ ድንገት ሲሆን ደግሞ በጣም አስጨናቂ ነው የሚሆነው። አዎ እኔ አሁን በጣም እንደበሰልኩ ነው የማውቀው፣ ግን ግራ ገባኝ እና የለም ማለት ነው እላለሁ። ሙሉጌታ ነው ስሙና በቃ የለም ማለት ነው እላለሁ። እና ይሄ አክሴፕት እስክታረጊው ድረስ ዲናይል ውስጥ ሆነሽ ሾክ ውስጥ ሆነሽ ሰው ስታጪ የሚመጣው ደግሞ ጭንቀት አለ። ይሄም አንዱ ስትረስ ነው። 6ኛው ቦታ መለወጥ ነው። ቦታ መለወጥ ማለት ለምሳሌ የሆነ ቤተሰብ እዚህ ተረጋግተው የሚኖሩ ዲቪ ደረሳቸውና አሜሪካ ሄዱ እንበል። አሜሪካ ሄዱ፣ አዲስ ኤንቫይሮንመንት ነው፣ ቋንቋው ሌላ ነው፣ ካልቸር ሾክ አለ፣ ሆም ሲክነስ አለ፣ ሀገርሽ ይናፍቅሻል። እና ይሄ አሁን አዲስ ቦታ መሄድ የሚያመጣው ስትረስ አለ። ለልጆች ትምህርት ቤት መቀያየር፣ አዲስ ትምህርት ቤት ከለመዱት ትምህርት ቤት ከለመዱት ጓደኞች አውጥተን አዲስ ትምህርት ቤት ስናስገባቸው ይሄ ስትረስ ያመጣል። ስለዚህ ቦታ መቀየር፣ ኢቭን ቤት መቀየር፣ የ2 ቀን 3 ቀን ስትረስ አለ። ዕቃ ማስጫኑ፣ ከዛ እዛ ጋር ደግሞ ታወርዳለህ አታወርድም አለ ምን አለ፣ ይሄ ራሱ ስትረስ አለ። ስለዚህ ቦታ መቀየር፣ ትምህርት ቤት መቀየር እንዲሁ ጭንቀት ያመጣል። እሺ 7ኛው ትዳር ነው። ትዳር መመስረት፣ ሰርጉ የት ይደረግ፣ ምንድን ነው የምትለብሺው፣ እነማን ናቸው የሚጠሩት፣ ገንዘቡ ይበቃል ወይ፣ ምግቡ ይጣፍጣል ወይ፣ ሙዚቀኞቹ ይመጣሉ ወይ፣ ሃኒሙን የት ነው የምንሄደው። ከዛ ደግሞ አብሮ መኖር ሲጀመር ደግሞ የተለመደው ብቻሽን እንደፈለግሽ የምትኖሪው ይቀየራል። ነገሩ አለ ሁሉ ብቻሽን እንደፈለግሽ የምትኖሪው ነገሩ ሲለወጥና አንድ ቤት ውስጥ ሁለቱ መኖር ሲጀምሩ፣ በጮኝነት ቆይተዋል፣ አሁን ግን አንድ ቤት ውስጥ መኖር ሲጀምሩ ስትረስ አለው። ይሄ የታወቀ ነው። 8ኛው የሚገርምሽ አዲስ ልጅ ሲወለድ፣ አዲስ ልጅ ሲወለድ እነዚህ እንግዲህ ስትረስ ጫና የሚያመጡ ናቸው። አዲስ ልጅ ሲወለድ ገና አዲስ ነው፣ እንደዚህ ትይዣለሽ፣ አንገቱ በጣም ስስ ነው፣ ትፈሪያለሽ። ስታቅፊ ጡት ስታጠባ ትፈራለች። ከዛ ደግሞ ተኝቶ እየነቃይ ታየዋለች፣ ትንፋሽ ያቋረጠ ይመስላታል አይደለም? ይሄ ስትረስ ነው። እንደፈለገ ሲተኛ የነበረ ባል አሁን ሌሊት ድምጽ እየሰማ ለቅሶ እየሰማ መነሳት አለበት፣ እንቅልፍ ማጣት አለበት። ጥሩ ነገር ነው የመጣው እኮ ትልቅ በትዳሩም ልጁም፣ ግን ጫና ግን ያመጣል፣ አያያዙን ካላወቅንበት ማለት ነው። 9ኛው ዲቮርስ ነው፣ ፍቺ ነው። ከባድ ነው፣ መለያየት ከባድ ነው። ከዛ ንብረት መከፋፈል፣ ልጆቹ አንቺ ጋ ይሆኑ እኔ ጋ ይሆኑ ማለት፣ ጓደኞች በዚህ ጋ ታረቁ አትታረቁ፣ ሽማግሌ መጣ። ይሄ ደግሞ ራሱን የቻለ የሚያመጣው ጭንቀት አለ። 10ኛው የመጨረሻው ከአጠቃላይ ኑሮ ጋር የተያያዙ ናቸው። ጡረታ መውጣት። እነዚህ አሁን የተጠኑ ናቸው። ምነግርሽ አሁን እነዚህ ነጥቦች የተጠኑ ናቸው። ጡረታ ሲወጣ በጉጉት ሲጠብቀው የነበረ ይሆናል። አቤት ጊዜ አግኝቼ ከጓደኞቼ ጋር ማኪያቶ ጠጥቼ እንደፈለኩ ተኝቼ ሊል ይችላል። ልክ ጡረታ የወጣ ቀን አንድ ቀን ጓደኞቹን አገኘ፣ ማኪያቶ ጠጣ፣ 1-2 ቀን እንቅልፍ ወሰደው። ከዛ ግራ ይገባዋል። መስሪያ ቤት ይናፍቃል፣ አዋዋል ይሰለቻል፣ ማኪያቶም ይሰለቻል። ከዛ ይሄም ደግሞ ስትረስ ያመጣል። እነዚህ ከህይወት ጋር አጠቃላይ ጋር የተያያዙ ስትረስ የሚያመጡ ነገሮች ናቸው። እነዚህ አጠቃላይ ከህይወት ጋር ስትረስን የሚያመጡ ነገሮችን ካነሳን እንደገና ደግሞ ወደ ስራ ህይወታችን እስኪ እንምጣ። ደግሞ ከስራ ጋር ደግሞ በተያያዘ ብዙ ሰው ይጨነቃልና ከስራ ጋር በተያያዘ ስትረስን የሚያመጡ ሁነቶች አሉ? አዎ፣ ከስራ ጋር ደግሞ በተያያዘ ያሉት ሁነቶች እንደውም አለቆች ስለሚያዩን፣ የተለያየ መስሪያ ቤቶች አለቆች ስለሚያዩን፣ ሰራተኞችም ስለሚያዩን በጣም ይጠቅማል። አንደኛው ከልክ በላይ ያለፈ ወርኪንግ አወርስ፣ ረዥም ሰዓት መስራት፣ ከሚገመተው በላይ ረዥም ሰዓት የሚሰሩ ሰራተኞች አሉ መስሪያ ቤት ውስጥ፣ እሱ ያመጣል። ሁለተኛ ከአቅም በላይ የሆነ ሄቪ ወርክሎድ፣ የምትሰሪው ስራ በጣም ከአቅምሽ በላይ ብዙ አላልቅ እያለ የሚያስቸግርሽ ከሆነ እሱም ስትረስ ያመጣል። ሶስተኛ በጣም ታይት የሆነ ዴድላይን፣ ለምሳሌ ይህን ፕሮግራም
ማታ ኤዲት አድርገሽ ጨርሽው ብትያት መስኪን ስትረስ ያመጣል፣ ጫና ያመጣል። ወይ ነገ ጠዋት ማለቅ አለበት። በጣም የተጣበበ ዴድላይን በሚኖርበት ጊዜ ያመጣል። ከዛ አራተኛው ጆብ ኢንሴኪዩሪቲ ነው። ጆብ ኢንሴኪዩሪቲ ማለት ሰራተኛው ሲሰራ ኤኒ ታይም ልባረር ይችላል ብሎ የሚያስብ ከሆነ አሁን አሜሪካ፣ ካናዳ ሌይ ኦፍ የሚሉት አላቸው። ድንገት መጥተው ዩ አር ፋየርድ ይላሉ። እና ምንም አሁን እዚህ ሀገር ብዙ አልተለመደም፣ ግን መጥተው ዩ አር ፋየርድ ይላሉ፣ ተባረሃል ይላል። እና ይሄ አስተማማኝ ለመሆኑ ይረብሻል። ጆብ ኢንሴኪዩሪቲ ይባላል። አምስተኛው ቶሎ ቶሎ ልበል ብዬ ነው ጊዜያችን ስለማይበቃ የኦቶኖሚ ላክ ኦፍ ኦቶኖሚ፣ እንደፈለግሽ አድርገሽ መስራት አለመቻል። አሁን እናንቺን ፕሮግራም እንሰራለን። የዚህ ፕሮግራም ኃላፊዎች መጥተው አይ እንደሱ አትበል እንደዚህ አትበይ ይሉናል እንዴ? አይሉንም አይደል? እንደፈለግን ነው የምንሰራው። ያዩታል ከቴሌቪዥኑ ደንብ መሰረት ጋር አብሮ መሄዱን እኛም እንጠብቃለን። ግን በነፃነት ነው የምንሰራው። ነፃነት በማይኖርበት ጊዜ ጭንቀት ያመጣል። ይሄ ደግሞ አንድ ቦታ አስተምሬው በጣም ሰራተኞች የተነጋገሩበት ነው። ምን መሰለሽ? ኦቨር ሱፐርቪዥን ሱፐርቫይዘር አለ። ግን ሱፐርቫይዘሩ መጥቶ እያንዳንዷን የምትሰሪያትን ነገር ሲከታተል እና አንድ ቦታ አስተምሬው በቃ የችግራችን ይሄ ነዋል። ሱፐርቫይዘሮች መጥቶ ያፈጥብኛል፣ በቃ ዝም ብሎ ያየኛል አለ። እኔ ስራዬን አውቃለሁ፣ ትልቅ ሰው ነኝ። ግን ሱፐርቫይዘሩ ዝም ብሎ ያየናል መጥቶ በቃ እኔ ስራዬን አውቃለሁ እኮ ስንት ዓመት የሰራሁ ነኝ። ኦቨር ሱፐርቪዥን ስትረስ ያመጣል። ከዛ ሰባተኛው የማይመች የስራ ሁኔታ እሱም ያመጣል። ከዛ ሃራስመንት፣ የስራ ቦታሽ ላይ የሚያዋርድሽ ነገር ካለ እንደማትበቂ፣ ብቁ እንዳልሆንሽ፣ ችሎታ እንደሌለሽ፣ በቂ ትምህርት እንደሌለሽ ሃራስ ካደረጉሽ እሱ ደግሞ በጣም ጭንቀት ያመጣል። ምክንያቱም እሷ ወደ ስራ ቦታ በሄደች ቁጥር አለመቻሏ እንደሚነገራት በቃ ምንድነው ይሄ የሰራሽው? ይሄኛው ምንድነው ያደረግሽው? ለምንድነው አትሻሻይም እንደ አንቺ ይሄን እንኳን አትችይም እንደ የሚላት አለቃ ካለ በጣም ጭንቀት ያመጣባታል። ስለዚህ አለቆች እየሰሙን ነው ማለት ነው። ሃራስመንት በተለይ ባለቆች። ዘጠነኛው ቡሊንግ ነው። ስራ ቦታ ቡሊንግ ማለት በቀልድ እየመሰለ መቃለዳቸው ነው። በሰውየው ቁመት፣ በፀጉር አለመኖር፣ በእሷ ወፈር በማለቷ በተለያየ አካላዊ ነገራቸው ላይ ተመስርተው ሻይ ሰዓት ላይ መጫወቻ ሲያደርጓቸው ይስቃሉ እኮ። ቡሊ የሚደረጉትም ሰዎች እኮ ይስቃሉ፣ ግን አይወዱትም። ጭንቀት ነው ያ ነገር። በተነሳ ቁጥር እነሱ እየተጨነቁ ነው። ስለዚህ ሰራተኞችም ደግሞ ጓደኞቻችሁን ሳታውቁ ቡሊ አታድርጓቸው። በአካል አይቀለድም። እንደውም በአካል ላይ የተመሰረተ ቀልድ ቢቀር ጥሩ ነው። ምክንያቱም አለውጠው በቁመት፣ በቆዳ ቀለም፣ በፀጉር መኖር አለመኖር የሚደረጉ ቀልዶች በአጠቃላይ ባይኖሩ ጥሩ ነው፣ ይመረጣል። አስረኛው ዲስክሪሚኔሽን ነው፣ መለየት በስራ ቦታ ላይ። ለምሳሌ አንድ ሃይማኖት ግሩፕ ሆነው ለብቻቸው ሌላውን አስወጥተው እነሱ ሲያወሩ እሱ ሲመጣ ዝም የሚሉ ከሆነ ወይም በብሔር ደግሞ ግሩፕ ካለና በግሩፕ ተቀምጠው እያሉ ያኛው የሌላ ብሔር ሲመጣ ዝም የሚሉ ከሆነ ይሄ ያስጨንቃል። ዲስክሪሚኔሽን ነው። እዛ ከሰራተኞች ጋር 11ኛው አስቸጋሪ አለቃ ሲኖር ሁሌ የማይደሰት፣ ሁሌ የማይረካ፣ የማያመሰግን፣ ኮምፕሌን ሲያደርግ የሚውል፣ ምን ነገር ሰርተሽ ስታመጪ ታንኪው የማያውቅ አለቃ ሲኖር በጣም ከባድ ነው። ይሄም ጭንቀት ያመጣል ሰራተኞች ላይ። እንደው አለቆችን አሁን እኔ አደራ እምላቸው ይሄንን ሲሰሙ ህይወታቸውን ብታቀሉላቸው። ሰራተኞች ይሰራሉ፣ ይለፋሉ፣ እንደዚህ ጥሩ አፕሪሼት ማድረግ፣ ታንኪዩ ማለት፣ ጥሩ ነው የሰራሽው ማለት። አንዳንዱ ደግሞ ምንም አያመሰግንምም አይቆጣምም፣ እንዲያይቶ ብሎ ያስቀምጣል። ሴ ታንኪዩ ጥሩ ነው፣ ኢንከሬጅ አድርጋት፣ አትጨነቅ፣ ደስ ይበላት። እና ይሄም አስቸጋሪ አለቃ የሚኖርበት ጊዜ፣ እዛ ደግሞ ከሰራተኛ ጋር ጥሩ ሪሌሽንሺፕ በማይኖርበት ጊዜ፣ አንድ ክፍል ውስጥ እየሰሩ 3-4 ሆነው ተኮራርፈዋል፣ ተጣልተዋል፣ አይግባቡም። ይሄ ወርኪንግ ኢንቫይሮንመንት እኮ ነው። ወርኪንግ ኢንቫይሮንመንት ከሆነ እኔ መክራቸው አስተካክለው ታርቀው ደስ የሚል ኢንቫይሮንመንት መፍጠር አለባቸው እንጂ የተኳረፈ ቢሮ ውስጥ መተሽ ስትሰሪ በጣም ያስጨንቃል። እና ስራው አሰልቺ ሲሆን፣ በቂ መሳሪያ ሳይኖር፣ በቂ ሪሶርስ ሳይኖር፣ እነዚህ ለማሳጠር ብዬ ነው።